ዜናው በዝርዝር የፌደራል ጠቅላይ ፍርድ ቤት ዛሬ አቶ ታዬ ደንዳ ከዚህ በፊት በፌደራል ከፍተኛ ፍርድ ቤት ነፃ የተባሉባቸውን የክስ ጭብጦች በመሻር እንዲከላከሉ አዘዘ። የአቶ ታዬ ደንዳ ክስ ሲመለከት የነበረው የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት ባለፈው ዓመት ሐምሌ 30 ቀን 2016 ዓ.ም አቶ ታዬ ከተከሰሱባቸው 3 ክሶች ሁለቱን ማለትም የሰላም ሚኒስትር ዴኤታ ሆነው ሳለ የመንግስትና የህዝብ ደህንነትን ማስጠበቅ ሲኖርባቸው ኃላፊነታቸውን ወደ ጎን በመተው የጸረ ሰላም ኃይሎች ፕሮፓጋንዳ ተቀባይነት እንዲያገኝ በማሰብ 746,000 ተከታይ ባለው በራሳቸው ፌስቡክ ገጽ በተቀናጀ ሁኔታ የታጠቁ ኃይሎችን እንቅስቃሴ በመደገፍ መልእክት አስተላልፈዋል የሚሉትን ክሶች በመከላከል ሲያስፈልግ ነፃ ብሏቸው ነበር። ከዚያ ወዲህ የዋስትና መብታቸው ተጠብቆላቸው ከእስር በመለቀቅ በህግ ፈቃድ የሌለው የጦር መሳሪያ ይዘው መገኘት የሚለውን አንዱን የክስ ጭብጥ ብቻ እንዲከላከሉ በተሰጠው ብይን መሰረት ሂደቱን በከፍተኛ ፍርድ ቤት በመከታተል ላይ ይገኛሉ። ይሁንና አቶ ታዬ ነፃ በተባሉበት ሁለቱ የክስ ጭብጦች ላይ ቅሬታ አለኝ ያለው አቃቤ ህግ በቂ ማስረጃ ቀርቦባቸው መከላከል ሲገባቸው ነፃ መባላቸው ስህተት ነው በማለት ለፌደራል ጠቅላይ ፍርድ ቤት ሁለተኛ ወንጀል ይግባኝ ሰሚ ችሎት የኢትዮጵያ ወንጀል ህግ አንቀጽ 251 ዝባር ሀ ጠቅሶ ይግባኝ በማለቱ ጉዳዩን ሲመለከት የቆየው የላይኛው ፍርድ ቤት ዛሬ ግንቦት 25 ቀን 2017 ዓ.ም የስር ፍርድ ቤቱ ብይን ሽሮ እንዲከላከሉ አዟል። ስለዛሬው የችሎት ውሎ የአቶ ታዬ ደንዳ ጠበቃ አበራ ንጉስ ለዶቼ ቬለ ይህንን ተናግረዋል። እኛውን ዛሬ እና ባለፉት 4 ተለዋጭ ቀጠሮዎች የተገኘ ነው። ፍርድ ቤቱ የግራ ቀኙ ክርክር መርምሮ ውሳኔ ለመስማት ነበር። ዛሬ 5ኛ ቀጠሮችን የነበር እንዲከላከሉ ወስነዋል። በሁለቱም ክሶች የከፍተኛ ፍርድ ቤት ውሳኔ ተሽሯል ማለት ነው። ተከላክሎ እንዲከራከር ወደ ታችኛ ፍርድ ቤት ትዕዛዝ ሰጥተዋል ማለት ነው። በጠቅላይ ፍርድ ቤት የተወሰነው ውሳኔ ወደ ከፍተኛ ፍርድ ቤት እንዲመለስና ክርክሩ እንዲቀጥል የሚያደርግ ነው ያሉት ጠበቃው በዛሬው ውሳኔ ቅሬታ እንዳላቸውና በቀጣይም ለሰበር ሰሚ ችሎት ይግባኝ እንደሚሉ ገልጸዋል። የበላይ ፍርድ ቤት የወሰነው ውሳኔ ወደ ታችኛው ፍርድ ቤት ውሳኔው እንዲደርሰው እንዲያውቀው ይደረጋል። የስር ፍርድ ቤቱ በአጀንዳው መሰረት ቀጠሮ ይዞ የተባለውን ይፈጽማል። አስተዳይንና በሁለቱም ጉዳዮች ምስክር አቅርበው እንዲያሰሙ አጀንዳ ይይዛል ማለት ነው ከፍተኛ ፍርድ ቤት። ያ ማለት ግን በእኛ በኩል ውሳኔው ተቀብለነዋል ማለት አይደለም። አልተቀበልነውም። መሰረታዊ የህግና የማስረጃ ምዘና ሁለት የተፈጸመበት ነው ብለን ስለምናምን እኛ ደግሞ ወደ ሰበር ይግባኝ እንላለን ማለት ነው እንዲታረም። መንግስት ላይ የሰላ ትችት በማቅረብ የሚታወቁት የቀድሞ ባለስልጣንና የገዢው ብልጽግና ፓርቲ ከፍተኛ አመራር አቶ ታዬ ደንዳ ህዳር 26 ቀን 2017 ዓ.ም ከእስር ከተለቀቁ በኋላ ጉዳያቸውን ከውጪ እየተከታተሉ እንደነበር የሚታወስ ነው። ይህ በእንዲህ እንዳለ አቶ ታዬ ደንዳ ዛሬ ከቀትር በኋላ መታሰራቸው ተሰምቷል። የአቶ ታዬ ደንዳን ባለቤት ያነጋገረው የዶቼ ቬለው ስዩም ጌቱ ወይዘሮ ስንታየሁ አለማየሁ እንደተናገሩት ባለቤቴ አቶ ታዬ ዛሬ ጠዋት የችሎት ሂደታቸውን ተከታትለው ወደ ቤት ከተመለሱ በኋላ ከሰዓት 10 ሰዓት ግድም በፌደራል ፖሊስ አባላት ለጥያቄ ትፈለጋለህ በሚል መወሰዳቸውን ነግረውታል። ቤት ከገባን በኋላ ወደ 10 ሰዓት መጡ ማለት ፌደራል ፖሊስ 10 ሰዓት መጡ። ለረጅም ሰዓት እዛ በር ላይ ተጠይቃቸው ማንነታቸውን ሊነግሩኝ አልቻሉም። ከፈትኩላቸው። ከዛ በኋላ የፌደራል ፖሊስ መሆናቸውን አወቁ ማለት ነው። ያው እኛ ተልከን ነው የመጣ ነው እና ፌደራል ፖሊስ ሜክሲኮ ባለው ቢሮ ለጥያቄ ይፈልጋል የሚል ነው። ሜክሲኮ ነው ቢሉንም እኛ እናቅም ቼክ ልናረግ እየሄድን ነው። በሚሊዮን የሚቆጠሩ ሙስሊም ምዕመናን ከዓመታዊው የሐጂ መንፈሳዊ ጉዞ በፊት ወደ ቅድስት ከተማ መካ እየገቡ ነው። የመካ ከተማ ባለስልጣናት የሐጂ መንፈሳዊ ተጓዦችን ከሳውዲ አረቢያ በረሃማ ሙቀት ለመጠበቅና ህገወጥ ጎብኚዎችን በመከላከል ለመንፈሳዊ ተጓዦቹ ደህንነቱ የተጠበቀ ጊዜ እንዳመቻቹ ገልጸዋል። ባለፈው ዓመት የሐጂ መንፈሳዊ ጉዞ ወቅት 51.8 ዲግሪ ሴንቲግሬድ በተለካው የሙቀት መጠን ሳቢያ 1000
301 የሃጂ መንፈሳዊ ተጓዦች ህይወታቸውን ማጣታቸው የሚታወስ ነው። ይህን ተከትሎ ዘንድሮ በረሃማውን ሙቀት ለመከላከል የተለያዩ እርምጃዎችን በማድረግ ያለፈው አይነት አደጋ እንዳይከሰት ባለስልጣናቱ በቂ ዝግጅት እያደረጉ መሆኑ ተመልክቷል። ከነገ በስቲያ ረቡዕ በዓለማችን አንዱና ትልቁ ዓመታዊ ሃይማኖታዊ መሰብሰቢያ የሃጂ መንፈሳዊ ጉዞ ሲጀመር መካ ከተማ ላይ የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ በላይ እንደሚሆን የአየር ትንበያ መዘርዝር ያሳያል። የሃጂ መንፈሳዊ ጉዞ ከአምስቱ የእስልምና መሰረቶች አንዱ ሲሆን በሁሉም ሙስሊሞች ቢያንስ አንድ ጊዜ መፈጸም ይኖርበታል። እስካለፈው አርብ ድረስ ከ1.3 ሚሊዮን በላይ ምዕመናን ለሃጂ መንፈሳዊ ጉዞ ሳውዲ አረቢያ መግባታቸውን የሀገሪቱ ባለስልጣናት ገልጸዋል። ዛሬ ሰኞ የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ በላይ በተለካበት ሳውዲ አረቢያ በሙቀት መጨናነቅ የልብ ህመም የገጠማቸው 44 መንፈሳዊ ተጓዦች ሕክምና እንደተደረገላቸው የፈረንሳዩ የዜና አገልግሎት የሀገሪቱን ጤና ሚኒስቴር ጠቅሶ ዘግቧል። ይህ በእንዲህ እንዳለ ሳውዲ አረቢያ የሃጂ መንፈሳዊ ጉዞ ወርን ጨምሮ እስከ ሰኔ ወር መጨረሻ ድረስ ለናይጄሪያ፣ ግብጽ፣ አልጄሪያ፣ ሱዳን፣ ኢትዮጵያ፣ ቱኒዚያና ሞሮኮ ዜጎች የምትሰጠውን የስራ ቪዛ ላልተወሰነ ጊዜ ማቋረጡን አስታውቃለች። የስራ እድል ላላቸው ግለሰቦች ከሚሰጠው መደበኛ የስራ ቪዛ በተለየ ኩባንያዎች በመንግስት በተፈቀደ ኮታ መሰረት የውጭ ሀገር ሰራተኞችን መቅጠር ይችላሉ። ይህ የሳውዲ አረቢያ እገዳ የመጣው የስደተኛ ቁጥጥርን ለማጠናከርና በሳውዲ አረቢያ በተለይም እንደ ቱሪዝም ባሉ ዘርፎች ውስጥ የአገር ውስጥ ስራን ለማስተዋወቅ የሚደረገውን ሰፊ ጥረት ለማጠናከር መሆኑ ተመልክቷል። የቀድሞዋ የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ በኒውዮርክ የሚገኘው የተባበሩት መንግስታት ድርጅት የጠቅላላ ጉባኤ ፕሬዝዳንት ሆነው ተሾሙ። ቤርቦክ በዚህ ቦታ ላይ ለመወዳደር የቀረቡ ብቸኛዋ እጩ መሆናቸውም ታውቋል። ከ2 ሳምንት በፊት ቤርቦክ ቦታውን ለመውሰድ ባደረጉት የማመልከቻ ንግግር በአሁኑ ወቅት በዩናይትድ ስቴትስ እና በሌሎች ሀገራት ከሚታየው የማግለል ዝንባሌ አንጻር የተባበሩት መንግስታት ድርጅት ከምን ጊዜውም በላይ በአሁኑ ወቅት አስፈላጊ ነው ሲሉ ተናግረዋል። የቀድሞው የጀርመን የውጭ ጉዳይ ሚኒስትር አናሌና ቤርቦክ የተባበሩት መንግስታት ጠቅላላ ጉባኤ ፕሬዝዳንትነትን በምዕራብ አውሮፓ ሀገሮችና በሌሎች የዓለም ሀገራት ይደገፋል። አዲሷ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዝዳንት ጀርመናዊቷ አናሌና ቤርቦክ የስልጣን ዘመናቸው የሚጀምረው ከፊታችን መስከረም ወር ይሆናል። ስልጣኑም ለቀጣይ 1 ዓመት የሚዘልቅ ነው።